ዜና በዝርዝር ሄርሜላ ሩታን አሸንፋ አብረሽን ቀምታታለች። እንኳን ደስ አላችሁ ብለናል የሄርሜላ ወዳጆች። በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አይደለም? ሼር አድርጉ ፕሊዝ። እንግዲህ ዛሬ ሩታ መሸነፏን አምናለች። የትም ቦታ አብሯት ቢሄድ ሌላ ሴትም ቢያመጣ እኔ ችግር የለብኝም ብላለች። ዋናው መሸነፍሽን ማመንሽ ነው። እኛም የምንፈልገው ይሄን ነው። በሁለተኛ ደረጃ ደግሞ ያንቺ በጎቹን አስቆሚልን ፕሊዝ። በጎቹ ከአብርሽ ራስ ወረዱ። ለምን ሰው ታሞ እንኳን አንቺ ሰው ታሞ ደውልሽ መጠየቅ ግዴታሽ ነው። አንቺ ግን ደውልሽ አልጠየቅሽም። በቪዲዮ ኮል መደወል ነበረብሽ። ኢትዮጵያ ለኢትዮጵያ ኔትወርክ ተወደደብሽ ወይስ ምን ነው? ወይስ ስልክ የለሽም ነው? ወይስ በጎቹ ዳታ አልሞሉልሽም? ደውለሽ አብረሽ ነው ያልጠየቅሽው። ጥሩ ነው። እንኳንም በሰላም ተላቀቀሽ፣ እንኳንም ተላቀቀሽ። ምክንያቱም እንዳንቺ አይነት ሰው አያስፈልገውም። በሁለተኛ ደረጃ ደግሞ በቀደም ያለው ልጅ እውነቱ ነው። ከማትከበር ቦታ አትገኝ ብሎ ያለው አብርሽን ትክክል ነው። ለምን አንቺ ክብር የለሽ ምን የለሽ። ቴንኪው። በጊዜ መላቀቅሽ ጥሩ ነው። በሁለተኛ ደረጃ ልጁን ደግሞ ወደሽ ሳይሆን በግድሽ ታሳየዋለሽ። ወደሽ ሳይሆን በግድሽ። ወደሽ ከተደፋሽ ቢረግጥሽ አይደፋሽ አይከፋሽ ይባላል። ግዴታሽ ነው። ማንኛውም ሰው ልጅ ሰው ሲለያይ በመሀል የሚጎዳው ልጅ እንደሆነ አውቃለሁ። ግን አንቺ በራስሽ ጊዜ አልፈልግም ብለሽ ስለሄድሽ አልፈልግም ስላልሽ ራስሽ ስለገፋሽ ልጁን ለአባቱ ልታሳዩ ግድ ይልሻል። ወደሽ ሳይሆን በግድሽ። በሁለተኛ ደረጃ ደግሞ እኔ ማሳሰር ትችያለሽ። እኔን እንትን ሩታ ሲጀምር በምንድን ነው እናንተን የምታሳሰራችሁ? እሷ ሲጀምር ወንጀለኛ አይደለሽ እንዴ? ወንጀለኛ እኮ ናት። በህግ ትጠየቅ ከተባለ እኮ የሚያስጠይቃት ወንጀል እኮ ሰርታለች። ለምን ካላችሁ የመዳም ቅመሞችን እጥብ አርጋ በልታለች። እጥብ አርጋ ማለት ነው ስንት እህቶችን። ስለዚህ እንደ ወንጀል ካየነውማ ያንን መረጃ አምተን ማስያዝ ያለብን ሩታን ነው። ሙሽ እናንተ የመዳም ቅመሞች ገንዘብ በልታችኋል እንዴ? በልታችሁ ከሆነ እናንተም ከደሙ ትያዛላችሁ። ከደሙ ነፃ ናችሁ ማለት አይደለም። ካልበላችሁ ግን ለምንድን ነው የምትያዙት? በሁለተኛ ደረጃ ደግሞ ሩታ አልፈልግም ብላ ትዳሩን ያፈረሰችው እሷ ናት። ገባችሁ? አልፈልግም ያለችው ሄርሜላ ምንም አላጠፋችም። ሄርሜላ እሷ እንደማትፈልገው ስታውቅ ነው የጠየቀሽው አብርሽን። አለቀ ደቀቀ። ለምንድን ነው እንትን የምንለው? መከሰስ አለበት ምናምን። እኔን ክሰሺ፣ ከሌን አሳስሪ። እሷ ማናት? እሷ የመዳም ቅመሞች ስንት የመዳም ቅመሞች ያስለቀሰሽውስ? ስንት የመዳም ቅመሞች አላማቸው ሰርተው ያልፍልናል ብለው ተሰደው በእሷ በመተት በሲሄር ተጠምደው ለእሷ እየላኩ ያሉት ለእናት ለአባቶቻቸው የማይደውሉ ለእናት ለአባቶቻቸው ምንም የማይሉ ስንት የመዳም ቅመሞች አሉ። እንደ እውነት እናውራ ከተባለ ስለዚህ እናንተ ትታሰሩ። መታሰር ካለባት መጠየቅ ካለባት ምን መሆን ካለባት እሷ እንጂ እናንተ አይደላችሁም። ምክንያቱም እውነቱን ስናወራ። በሁለተኛ ደረጃ ደግሞ ልጁን ማሳየት ግዴታዋ ነው። ወዳ ሳይሆን በግዷ። እሷ ምንድን ነው ያለቻቸው? ከእናት ከአባቴ ቤት ልውጣ ነው። ከአባቴ ቤት ልውጣና በፈለገው ታይም ልጁን መጥቶ ያያል ነው። ዞሮ ወጣሽም አልወጣሽም ተመልሰሽ ወደ አብረሽ እግሩን ስመሽ እንደምትመለሽ እኛ እናውቃለን። ግን በቃ አንቺ ብትመጭም አንድ ክላስ ይስጥሽ። ከአንድ ክላስ ተቀመጭ እና ሄርሜላ ደግሞ ቤታቸውን ይዘው ይቀመጡ። አለቀ ደቀቀ። ለምን ካለሽ አንቺ ስለማትሆኝ። አንቺ እንደዛ አሞት ደውለሽ ካልጠየቅሽው ምንድንሽ ሚስትነት? አረ ደግሞ አላገባሽም። ሲጀመር ለካ አላገባሽም። 80 እንደሌለሽ እኛም እናውቃለን እዚህ ቁጭ ብለን። ስለዚህ ጋዙ ይልቀቁኝ አትበይ የኔ እናት። በጎቹ ደግሞ የእሷ በጎች ማለት ነው። በየቦታው እየሄዳችሁ የምትጣሉ በጎች አላችሁ። መጀመሪያ ተረዱ። ገባችሁ? ሄርሜላ ደግሞ ምንም ያጠፋችሁ ጥፋት የለም። ለምን ካላችሁ ማንኛውም ሰው የሚያደርገውና ያደረገችው የማትፈልገው ከሆነ ልጁን አብርሽን እኔ እወደዋለሁ አፈቅረዋለሁ ፍቅሬን ተቀበለ ያለችው ኦልሬዲ ፍቅሯን ተቀብሏታል። ከአንድ ላይ እየኖሩ ነው። አለቀ። እወቁ። በመጀመሪያ ሩታ እንደዚህ ናት። ሩታን እኮ የኢትዮጵያ ጠቅላይ ሚኒስትር አደረጋችኋት። አብይ አህመድን እንዴ
በሳትል ቡሳትል የኢትዮጵያ ጠቅላይ ሚኒስትር አርጋችሁ ቁጭ አረጋችሁት። አይ ዘንድሮ እና ለማንኛውም ሄርሜላ ትችላለች። ሄርሜላ በቃ ሶሻል ሚዲያው የሄርሜላ ዘመን ነው። የሩታ ዘመን አልቋል። ቻው ቻው ቸልሲ ብለናል። እንግዲህ መልካም መቃጠል፣ መልካም መናደድ፣ መልካም መንበጫበጭ ብለናል። አንቺም እናትሽም እህትሽም ተንበጫበጩ፣ እኛ ይመለከተንም። ትልቁ ፖይንት ምንድነው? እኛ ፈልገን የነበረው አንቺን አስወጥተን ሄርሜላ ማስገባት ፈልገን ነበር። አድርገነዋል። አንቺ አሁን ቁጭ ብለሽ እንግዲህ ከእናትሽ ጋር አልቅሽ፣ ከእህትሽ ጋር አልቅሽ። አለቀ ደቀቀ። አልቅሽ። እኛ ብታለቅሽ ባታልቅሽ ምን አገባን እንዴ? ደግሞ ሴት ሆናችሁ አትበሉ። ሲጀመር የትዳሩን ትርጉም አንድ ሰው ካላወቀው በቃ ለትርጉም አንድ ሰው ካላወቀ ስለዚህ መባረር አለበት። ልክ እንደ ሄርሜላ አንድ ሰው መጥቶ ጌራውት ሲላት በቃ አለቀ ደቀቀ። አሁን እርግጠኛ ነኝ አብርሽ ከሄርሜላ ጋር ስለሆነ እየተንጨረጨረሽ ነው፣ ግን ስሜቷን ደብቀው ነው፣ መናገር አልፈለገችም። ገባችሁ? አብርሽ ከሌላ ሴት ጋር ቢመጣ ምናምን ሲላት እየተናደደሽ እኔ ችግር የለብኝም ቅር አይለኝም እንደዚህ ኦሆሆ አሃሃ ስትል ነበር። ግን እኮ በውስጥሽ እየተናደድሽ ነው፣ እየተቃጠልሽ እርር ድብን እያልሽ ነው እንጂ በደንብ በእርግጠኝነት ይከፋሻል። ለማንኛውም ውዶቼ ሰብስክራይብ አድርጎ ወዳችኋለሁ።